ሰላም እንዴት ናቸው? በቀደም አሜሪካን ሀገር ውስጥ የሞተው ቻርሊ ክሊክ የተባለው ሰው ከሞተ በኋላ በዓለም ዙሪያ በተለያየ አካባቢ በሶሻል ሚዲያው በሬዲዮ የተለያዩ አስተያየቶች ሲስተናገዱ ነበረ። ፌስቡክ ሰውየው ለዓላማው ነው የሞተው የሚል ነገር እኔ ለጥፌ ብዙ ሰዎች ቅር ተሰኝቷል። ቢሆንም ትንሽ ማብራራት አለብኝ ብዬ አሰብኩ። ሰውየው መጽሐፍ ቅዱስ ያስተምር ነበረ። ሰውየው ተመሳሳይ ጾታ ጋብቻን ወይም ደግሞ ጾታ መቀየርን ይቃወም ነበረ። በዛ ጉዳይ ላይ በጣም በዩኒቨርሲቲዎች እየሄደ ያስተምር ነበር። መፈልፈያ ቦታው እዛ ነው ብሎ እዛ ነበር የሚያስተምረው። መጽሐፍ ቅዱስም እንደወረደ ያስተምር ነበር። በዛው መሀል ሰውየው ድክመቶች ነበሩበት። መጤዎችን አይወድም ነበረ። ከእንደገናም ሃይማኖትም ከሱ ሃይማኖት ውጭ ያሉትን በአሜሪካ መሰረት ሊኖራቸው አይገባም እያለ ያጠላላ ነበር። ያ የእሱ ደካማ ጎን ቢሆንም ዓላማዊ ብሎ በዋናነት ይሰራው የነበረው ስራ ግን መጽሐፍ ቅዱስን መስበክና የመጽሐፍ ቅዱስ ላይ ያሉትን ነገሮች እንዲተገበር ጥረት ማድረግ ነበር። ይህ ግለሰብ ነው፣ ሀሳቡን ነው የሚናገረው፣ በቃላት ነው የሚገልጸው። ጠመንጃ ያነሳም፣ የሀገር መሪ አይደለም፣ በሱ ስር የሚተዳደር የፖለቲካ ድርጅት የለም፣ ወይም ደግሞ እሱ ያስታጠቀው የጦር ኃይል የለም። በሰው ላይ አይተኩስም፣ አይገልም። ቃላት ነው የሚናገረው። ስለዚህ በሀሳቡ ማንስማማ ከሆነ ማድረግ ያለብን ምንድነው? እኛ ደግሞ መናገር ነው ያለብን። አይደለም ጥቁርና ነጭ እኩል ነው፣ ሁለቱም ተፈጥሯቸው አንድ ነው፣ ችሎታቸውም ተመሳሳይ ነው። አንድ አይነት ነገር እኩል ከተማሩ እኩል ሊያደርጉ ይችላሉ። ሰው ልጅ ሁሉ እኩል ነው ብለን፣ ሃይማኖት ሁሉ እኩል ነው ብለን መስበክ ነው ያለብን። መጽሐፍ ቅዱስ የሚሰብክ ሰው እንዳለ ሁሉ ቁርአን የሚሰብኩ ሰው ደግሞ ምን ይላሉ? ቅዱስ ቁርአን የሚሰብኩ በዓለም ላይ ያለው እውነተኛ እምነት ይሄ ብቻ ነው፣ ሌሎቹ አያስፈልጉም፣ እንደውም አያስፈልጉም እስከ ማለት ድረስ ይሰብካሉ አይደል? ስለዚህ እነዛም ለዓላማቸው ትክክል ናቸው፣ እሱም ለዓላማው ትክክል ነው። የኔ ነጥብ ግን ምንድን ነው ብላችሁ ካላችሁኝ፣ ሰው በሰላማዊ መንገድ ሀሳቡን እየገለጸ መገደል የለበትም። እንደዛ ከተገደለ ማንም ቢሆን መኮነን አለብን ነው ሀሳቤ። ጠረጴዛና ወንበር ላይ ቁጭ ብሎ ማይክ ይዞ እየተናገረ የሆነ ሰው ተኩሶ የሚገለው ከሆነ ማን ሰው ጥቁር ይሁን ነጭ ይሁን ሙስሊም ይሁን ክርስቲያን ስለሞተው ሰው ማዘንና የሞተው ሰው ለዓላማው ሲል ላሰበው ነገር ሲል እንደሞተ መናገር ነውር አይመስለኝም። ለምንድን ነው ሁሉ ነገር በእኛ ሳጥን ውስጥ የምናስገባው? ሌላ አካባቢ የተፈጸሙ ግድያዎች፣ ጭፍጨፋዎች በወቅቱ ላይ እንኮንናለን፣ በሰዓቱ እንናገራለን። እዛ ቦታ ላይ ግን ሰው አላግባብ ከተገደለ አላግባብ ተገድሏል፣ የሟቹ ደግሞ ሰላማዊ ሰው ስለነበረ ጀግና ነው ማለት ነውር ነው ወይ? ከእንደገናስ ጥቁርን አይወድም የሚለው ነገር በብዛት ሲንጸባረቅ ማየው ምን ያህሉ ነጭ ነው ጥቁር የሚወደው? በዓለም ላይ ካለው ነጭ እኮ ከ50 በመቶ በላይ ጥቁርና ነጭ እኩል አይደለም ብሎ የሚያስብ ነው የሚናገርም ነው። ቀርባችሁ ስላልተወያያችሁ ይሆናል እንጂ በቀልድም በቁም ነገርም ጥቁር ለነጭ አገልጋይነት እንደተፈጠረ የሚያስቡ ከመላው እንደው ሀሳነስኩት 50 በመቶ የሚሆነው ነጭ እንደዚህ ነው የሚያስበው። ይሄ ሰውዬ አብዛኛው ነጭ የሚያስበውን ነገር ነው በግልጽ የተናገረው። ለጥቁር በሚያበራው አይሮፕላን መሄድ እፈራለሁ እስካለ ይሄ ሰውዬ 31 ዓመቱ ነው። በ31 ዓመት ብዙ ነገር የምታውቅበት አይደለም። አንዳንድ ንግግሮቹ በጣም ወጣት እያለ የተናገራቸው ናቸው። እየመሰልክ ነው የምትሄደው። ያሁን የሚከተለውን መጽሐፍ ቅዱስ ትቶ እኮ እድሜው ገፋ ባለ ሰዓት እኮ ቅዱስ ቁርአን ሊቀበል ይችላል ሰው በህይወት ካለ። ስለዚህ የሰራቸውን ስህተቶችን ብቻ በመንቀስ ሲሞት እንኳን ሞተ ማለት የለብንም። በዚህ ጉዳይ ላይ አስተያየት ለመስጠት አፋቸውን ዝጉ መባልም የለብንም። እኛ በእናንተ ጉዳይ ላይ መች ብለናችሁ እናውቃለን? እኔ ማንኛውም ሙስሊም ወንድሜ ሃይማኖቱን ሲሰብክ ለተሰበከ ለምንድን ነው እንዲህ የሚለው ብዬ አላውቅም። መብቱ ነው። ለዓላማው ላመነበት ነገር ሰዎችን ቢሰብክ ነውር የለውም። መቻቻል የሚባለው ከሄ ነው። ቶሌሬት እኮ ማድረግ አለብን። ምንም እንደ ትልቅ ነገር የምናወራው እኮ የነጭና የጥቁር እኩልነት፣ ጥቁሮች እኮ ለመጀመሪያ ጊዜ በአሜሪካን ሀገር መምረጥ የጀመሩት በ1965 ነው። የዛሬ 70 ዓመት ነው። ከዛሬ 70 ዓመት በፊት ጥቁሮች ባሪያዎች ነበሩ። ነጮች ባሉበት መግባት አይችሉም ነበር፣ ቸርችም ሳይቀር። ጥቁሮች ከነጮች ጋር ትምህርት ቤት ተቀላቅለው መማር የጀመሩት በ1964 ነው በአሜሪካን ሀገር። እሱም 70 ዓመቱ ነው። በጣም
ረጅም ታሪክ አንድ ላይ የነበርን ለምን ታስመስላላችሁ? እኛን እኮ እስካሁን ድረስ እኮ አንዳንድ ሀገሮች ውስጥ እኮ ገጠር አካባቢ ጥቁር ሆነ ስትገባ ይደነግጣሉ። ሰበብ ፈጥቶ ሪዘርቭ ሆኗል ምናምን ብሎ አናስገባም ይላሉ። ባር፣ ሬስቶራንት ለምን ተገረማችሁ? ሰውየው የአብዛኛውን ሰው ፍላጎት ነው የተናገረው። በተረፈ ከሱ መልካም ነገር አለ። መጽሐፍ ቅዱስን ይሰብክ ነበር። ቢያንስ መጽሐፍ ቅዱስን ለምናምን ሰዎች ይሄን እድል ሊተፍኩን አይገባም። በተረፈ እኛ እናንተን ምን ብለን እናውቃለን? መብታችሁ ነው። ሃይማኖታችሁን መስበክ መብታችሁ ነው። ቅዱስ ቁርአን በዓለም ላይ እንዲስፋፋ ማድረግ መብታችሁ ነው። እና ወንድሞች አንዳንዶቻችሁ ነገሮች በእኛ ብቻ አጥረን መያዝ የለብንም። እኛ አካባቢ የሚወራው ነገር ሁሉ እውነት ነው ማለት አይደለም። ሰፋ አድርገን ማየት አለብን። በዓለም ላይ ከ2000 በላይ ሃይማኖት አለ። ሁሉም ሃይማኖት የራሱን ሃይማኖት ሁሉም ሃይማኖተኛ ይሰብካል። ያ መብቱ ነው። የፈለገ ሰው መሄድ ይችላል ወደዛኛው፣ የፈለገ ሰው ወደዚህኛው መሄድ ይችላል። መብቱ ነው። በተረፈ ሰው ንጹህ ሰው ሲገደል ግን በማንኛውም ወቅት በማንኛውም ሰዓት ማውገዝ አለብን። የትኛው ጫፍ ሃይማኖቱ ሊገድበን አይገባም። የቆዳው ቀለም ሊገድበን አይገባም። እንዲህ ብሎ ነበር ሞት አይባልም። ይህን ግልጽ ለማድረግ ነው የተናገርኩት። ስላዳመጣችሁኝ አመሰግናለሁ። ከዚህም ብዙ ነገር እንደሚወጣ አውቃለሁ። እኔ ሀሳብ እግዚአብሔር ይስጥልኝ።